ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን አምላካችንን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ ይህም ማለዳ ስለሰጠን በዚህ ማለዳ ደግሞ ልትባርከን ስለወደድክ መልካምነትህን በፊታችን ስለገለጥክ እናመሰግናለን። እነሆ ደግሞ በዚህ ዕለት ሕያውና ቅዱስ የሆነውን የተባረከውን ያንተን ቃል በኢየሱስ ክርስቶስ ስም እንድንመለከት፣ እንድናይ፣ እንድታስተምረን እግዚአብሔር ሆይ ሕይወታችንን እንድታነጻው፣ እንድትቀድስበት በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቃልን ባርክልን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት የተመለከትነው ቁጥር 18 ነበረ። ስለ እግዚአብሔር ታማኒነት ጳውሎስ የተናገረውን ነው የተመለከትነው። እንግዲህ የእግዚአብሔር ታማኒነት ምን ያህል እንደሆነ በጥቂቱም ቢሆን ለማየት ሞክረናል። እግዚአብሔር ታማኝ አምላክ ነው። የምናመልከው አምላክ በዘመናት መካከል የተናገረውን እየፈጸመ የሚናገረውንም እያደረገ በቃሉ ታማኝ የሆነ አምላክና አባት አለን። በእግዚአብሔርን ስንታመን እግዚአብሔር ታማኝነቱን አውቀን ስንከተለው ዛሬ የሚከብዱን ነገሮች በሙሉ እየቀለሉ ይሄዳሉ። ለምን? እግዚአብሔር ለታመኑት አብሮ ስለሆነ፣ በሚታመኑት በሚደገፉትን ከምንም ነገር ሊያድናቸው ሊጠብቃቸው የታመነ ስለሆነ እግዚአብሔርም ደስ የሚያሰኘው እምነታችን ነው። በሱ ላይ መታመናችን ያድነናል፣ ያስጥለኛል፣ ይረዳኛል፣ ይደግፈኛል ስንል ስንታመንበት እርሱ ታማኝ ሆኖ ለዘላለም ይኖራል። የኛ አለመታመን የሱን ታማኝነት ደግሞ አይቀይረውም። ይህንን ደግሞ በደንብ ልናውቅ ያስፈልጋል። ዛሬ የምንመለከተው ቁጥር 19 ነው። ቁጥር 19 እናነበውና እንመለከታለን። በእኛ ማለት በእኔና በሲልዮኖስ በጢሞቴዎስም መካከል የተሰበከው የእግዚአብሔር ልጅ የኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል። እንግዲህ ጳውሎስ በእነሱ የተሰበከውን ወንጌል ምን እንደሆነ መለስ ብለው ያስታውሷቸዋል። የተሰበከው የእግዚአብሔር ልጅ ነበረ፣ ኢየሱስ ክርስቶስ። ሊሰበክም የሚገባው የእግዚአብሔር ልጅ ነው። በመድረኮቻችን በተለይም ደግሞ በምናገለግልበት መታየትም ሰዎችን ልናመለክትበት ወይም ደግሞ ሰዎች እንዲያዩት የሚያስፈልገው ኢየሱስን ክርስቶስን ብቻ ነው። ምክንያቱም ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሲናገረን ኃይልን ትቀበላላችሁ ካለ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። እኛ የተጠራነው ወይም ደግሞ ያዳነንን ጌታ የእርሱ እውነተኛ ምስክሮች ልንሆን ብቻ ነው። ስለ ራሳችን ልንመሰክር፣ ስለ ራሳችን ልናወራ፣ ስለ ራሳችን ልንናገር አልተጠራንም። ምክንያቱም ወንጌል ያንን አያስተምረንም፣ በወንጌልም ላይ የለም። የቀደሙትም ሐዋርያትና
ነቢያቶችን ስንመለከታቸው ሁሉም ወደ ኢየሱስ ነው ያመለከቱት። ለሰዎች የሚያሳዩት ኢየሱስን ብቻ ነው። ሰዎችም እንዲከተሉ የፈለጉት እነሱ የመሩት ኢየሱስን እንዲከተሉ ነው። ስለዚህ ሁልጊዜ መልእክታችን የምንሰብከው የእግዚአብሔር ልጅ ኢየሱስ ክርስቶስን መሆን አለበት። ምክንያቱም እኛ አልሞትንም፣ እኛ አልተሰቀልንም፣ እኛ ለማንም ዋጋ አልከፈልንም። ለእኛ ዋጋ የከፈለልን የሞተልን የተሰቀለልን ሞትን አሸንፎ ድል የነሳውና በመንፈስ ቅዱስ አማካኝነት ወደ ቤቱ የጠራንና በቤቱ ልጆች ያደረገን ከኃጢአት ከርግማን ከሲኦል የታደገንና ያዳንን የናዝሬቱ ኢየሱስ ነው። ሌሎች አይደሉም፣ ማንም አይደለም። የትኛውም የሃይማኖት መሪ፣ የትኛውም መላእክት እኛን አላዳነንም፣ ሊያድኑንም ደግሞ አይችሉም። ምክንያቱም አዳኝ እርሱ ብቻ ስለሆነ ነው። ለዚህ እኮ ነው መጽሐፍ ቅዱስ ስሙ ኢየሱስ ትይዋለሽ፣ ሕዝቡንም ከኃጢአታቸው ያድናቸዋል ተብሎ የተጻፈበት ዋና ምክንያት ይሄ ነው። እስቲ ወደ ራሳችን እንመለስ። ራሳችንን ወደ ውስጥ እንመልከት። በተለይ እንደኔ እያገለገላችሁ ያላችሁ ወንድሞቼና እህቶቼ በእውነት የምንሰብከው ኢየሱስን ነው? መድረካችንስ ኢየሱስን ይሸታል? ሰዎች ኢየሱስንስ እንዲያውቁ እንዲማሩ፣ በክርስቶስ እግር ስር እንዲያርፉ፣ ክርስቶስን እንዲመለከቱ፣ እኛን እንዳይመለከቱ አድርገናል? ይህንን ካደረግን እግዚአብሔር ይባርካችሁ። ካላደረግን ግን ቆም ብለን በንስሐ ተመልሰን ይህንን ማድረግ አለብን። ሕዝብ እግዚአብሔር ሲሰጠን የእኛን ሱፍና መኪና እንዲያይ አይደለም፣ የእኛን ሽቶን እንዲያሸት አይደለም። እግዚአብሔር ሕዝብን ሲሰጠን የእሱን መዓዛ ጠረን እንዲያሸቱ ነው። የእሱን ብርሃን፣ የእሱን አዳኝነት፣ የእሱን ጌትነት እንዲመለከቱና በእርሱ ላይ እንዲታመኑ ነው እንጂ እኛን እንዲከተሉ አይደለም። እንደ በዚህ ዘመን የምንሰማው የኔ ሕዝቦች ስንል እንሰማለን። የኛ የሆነ ምንም ነገር የለም። ቤተ ክርስቲያን ራሷ የክርስቶስ ነች። በደሙ የዋጃት የቀደሳት ያጠባት ራሱ ክርስቶስ ኢየሱስ ነው፣ እኛ አይደለንም። እኛ እዚህ ውስጥ ከተላላኪነት ከመልእክተኝነት የዘለለ ድርሻ የለንም። የሰማነውን ያየነውን የተመለከትነውን የተነገረንን የተላክንበትን ለሰዎች ሁሉ ምስክር ሆነን እናሳያለን፣ እንገልጣለን። ሰዎች ደግሞ ያንን ምስክርነት ያንን እውነት እያዩ ወደዛ እውነት ፊታቸውን ዞር እንዲያደርጉ ማድረግ ነው የኛ ሥራ። ፊታችሁን ወደ ክርስቶስ ኢየሱስ መልሱ ልንላቸው ነው የሚገባን። ዛሬ ግን እንደዛ አይደለም። ሰዎች አምላክ የሆኑበት በጌታ ወንበር ላይ የተቀመጡበት የሚመለኩበት የሚሰገዱበት ስለ እነሱ የሚነገርበት ምስክርነት እንኳን ሲነገር ከምንታዘባቸው አንዳንድ ነገሮች ስንመለከት ሰዎች ወጥተው አንተ እንደዚህ አድርገልኝ አንተ እንደዚህ ኖ ማንም ሥጋ ለባሽ የመፈወስም የማዳንም ቋጠሮንም የመፍታት ስልጣን አልተሰጠውም። ስልጣኑ የክርስቶስ ኢየሱስ ነው። ያ ባለስልጣን የሆነው ክርስቶስ ኢየሱስ በእኛ ተጠቅሞ ሰዎችን ያድናል፣ ሰዎችን ይፈውሳል። በዚህ ጊዜ ሰዎችን ወደ ክርስቶስ እንዲመለከቱ ነው ማድረግ ያለብን። ወደ እኛ እንዲመለከቱ አይደለም ማድረግ ያለብን፣ ለሕዝቡ ማስተማር አለብን። ይህንን ያደረገው የናዝሬቱ ኢየሱስ ነው እንጂ እኔ አይደለሁም። እህቴ ወንድም፣ ይህንን ያደረገልህ ጌታ ኢየሱስ ክርስቶስ ነው። ፊትህን ወደ እሱ መልስ ልንላቸው ልንነግራቸው ይገባል። ያ ነው ክርስቶስ ኢየሱስን ከፍ የሚያደርገውና የሚያገነው። ጳውሎስ የሚነግረን ይሄ ነው። በሴሌዎኖስ እና በጢሞቴዎስ በመካከላችሁ የተሰበከው ምንድን ነው አላቸው?
የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በሌላ አባባል ራሳቸውን አልሰበኩም ነው። በሌላ አባባል ስለ ራሳቸው አልነገሯችሁም ነው። በሌላ አባባል ያሳዩዋችሁ የሚያድናችሁን የእውነትንና የሕይወትን መንገድ ነው እያለ ያለው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎን አይደለም፣ አዎንና አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል የሚለውን እውነት ነው የገለጥንላችሁ እያሉ ነው የሚናገሩት። ስለዚህም እኛም ይህንን እውነት ነው ልንገልጥ የሚገባው። ምክንያቱም ወንጌላችን የሚናገረው ይህንን የተባረከ እውነት ስለሆነ፣ ስለዚህ ነው ይህንን ነገር በጥንቃቄ ማየትና መመልከት አለብኝ። በጥንቃቄ ልናደርገው ይገባል። ሰዎችን ወደ ክርስቶስ ኢየሱስ መንግሥት ለመመለስ እና የክርስቶስ ኢየሱስ ወንጌል በምድር እንዲሰፋ የምንፈልግ ከሆነ በእውነተኛ ለዚህ ተልኮ የተጠራንና ይህንን ተልኮ ከእግዚአብሔር ተቀብለናል ብለን በየመድረኩ እንደምንናገረው ያንን የተቀበልነውን መልእክትና የላኪውን በማሳየት መልእክቱንና ከላኪው የተቀበልነው መልእክትና መልእክቱን የተቀበሉትን ሰዎች በማገናኘት እኛ አገልግሎታችንን ማገልገል አለብን ብዬ አስባለሁ። ብዙ ጊዜ ግን የምናገለግለው እንደዛ ባለመሆኑ በጣም ይሰማኛል፣ አዝናለሁ። አንዳንዴ ሰዎች ክርስቶስ አያልቅም እኮ ተረት ልናወራበት መድረኩ አልተሰጠንም። ክርስቶስ ዛሬም ሕያው ነው። 1000 ዓመት በምድር ኑረን ብንሰብከው አያልቅም። ሁልጊዜ አዲስ ነዋ። ሁልጊዜ የተባረከ ሕያውና ቅዱስ አምላክ ነው። ሁልጊዜም የሚያስደንቀን አምላክ ነው። ስለዚህ ወገኖቼ አዎን ሆኗል ብለን ስለ ልጁ ስለ ኢየሱስ ክርስቶስ መናገራችንና ማወጃችንን አናቁም። ሰዎች ዓይኖቻቸውን ከኛ ላይ እንዲያነሱ ወደ ክርስቶስ እንዲመለከቱ ማድረግ አለብን እላለሁ። እንግዲህ ለዛሬ ማለዳ ያለኝ በዚህ ገታለው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት ለብዙዎች እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርሳችንን በዚህ ላይ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን ስላስተማርከን በሕይወት ዘመናችን ደግሞ ስላንተ እንድናወራ እንድንናገር ክብርህን፣ ታላቅነትህን፣ ገናናነትህን፣ አዳኝነትህን፣ ፈዋሽነትህን ዓለም ሁሉ እንዲያውቀው ስላንተ ማውራት እንድንችል ጸጋን እንድታበዛልን በኢየሱስ ክርስቶስ ስም እጠይቅሃለሁ። ጌታ ሆይ ያንተ እጅ በእኛ ላይ ስላለ አመሰግናለሁ። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።